ጤና ይስጥልን ይህ የፈጠነ ሚዲያ ነው የሰዓቱን ዜና ይዘን ቀርበናል ከዜናዎቹ ጋር ፈጠነ ጌታው ነኝ የብልጽግና ፓርቲ ለሰባተኛው ሀገራዊ ምርጫ የሚጠቀምበትን ምልክት ይፋ አደረገ አንድ ጥርስ አብቅሎ የተወለደው ሕፃን ታሪካዊ ተባለ የአማራ ክልል ሰላምና ጸጥታ ቢሮ ከሻዕቢያ ጋር እየተዋጋው ነው የሚል መልእክት አሰራጨ የአረብ ሀገራት እስራኤልን በዌስት ባንክ የምታደርገውን መስፋፋት እንደሚቃወሙ ገለጹ የሚሉት የሰዓቱ ዋና ዋና ዜናዎቻችን ናቸው በዝርዝር እንመለከታቸዋለን አብራችሁ ቆዩ የብልጽግና ፓርቲ ለሰባተኛው ሀገራዊ ምርጫ የሚጠቀምበትን ምልክት ይፋ አደረገ የስንዴ ነዶ የመደመር የአንድነትና የትብብር ተምሳሌት ብልጽግና ፓርቲ ለሰባተኛው ሀገራዊ ምርጫ የሚገለገልበትን የምርጫ ምልክትና ማኒፌስቶ በይፋዊ መድረክ አስተዋውቋል የምልክቱ ትርጉም የፓርቲው ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊ አቶ አደም ፋራህ እንደገለጹት የስንዴ ነዶ የምርጫ ምልክት ሆኖ ተመርጧል የስንዴ ነዶ የምርጫ ምልክት ሆኖ የተመረጠው የመደመር የአንድነትና የትብብር ተምሳሌት በመሆኑ ነው የፓርቲው መሪ ቃል ብልጽግና ለዘንድሮ ምርጫ ኢትዮጵያ ወደ ተምሳሌት ሀገር የሚል መሪ ሐሳብ አንግቦ መነሳቱን የገለጹት ኃላፊው ሀገሪቱን ወደ ተሻለ ምዕራፍ ለማሸጋገር ዝግጁ መሆናቸውን አረጋግጠዋል በማኒፌስቶና ምልክት ማስተዋወቂያ መድረኩ ላይ ምክትል ጠቅላይ ሚኒስትርና የብልጽግና ፓርቲ ምክትል ፕሬዝዳንት አቶ ተመስገን ጥሩነህን ጨምሮ የፓርቲው ከፍተኛ አመራሮች ተገኝተዋል በሃዊ ብሔረሰብ አስተዳደር ዞን በዳንግላ የመጀመሪያ ደረጃ ሆስፒታል አንድ የወተት ጥርስ ያበቀለ ሕፃን መወለዱ ተገለጸ በሆስፒታሉ አዋላጅ ነርስ የሆኑት መንግስቱ ኤባ በዳንግላ የመጀመሪያ ደረጃ ሆስፒታል አንድ የወተት ጥርስ ያበቀለ ሕፃን መወለዱን አረጋግጠዋል መሰል ክስተት ህፃናት ቀድመው ከ6 ወራት በፊት የወተት ጥርስ የሚያበቅሉበት አጋጣሚ እንደሚፈጠር ሁሉ አዲስ ህፃናት ሲወለዱ አልፎ አልፎ የወተት ጥርስ አብቅለው የመወለድ ዕድል እንዳላቸው አስረድተዋል ክስተቱ ሲያጋጥምም በሆስፒታሉ ታሪክ የመጀመሪያ መሆኑን አብራርተዋል የሆስፒታሉ ሜዲካል ዳይሬክተር ዶክተር አማራ አቤ በበኩላቸው የበቀለው የወተት ጥርስ ለቀጣይ የህፃኑ ጥርስ አበቃቀል እንዲመች የሚወገድ መሆኑን ተናግረዋል ክስተቱ በህፃኑ ጤና ላይ ምንም አይነት የጎንዮሽ ጉዳት እንደሌለው አመላክተዋል ማህበረሰቡም አዲስ በተወለዱ ህፃናት ላይ መሰል ክስተት አልፎ አልፎ የሚያጋጥም መሆኑን በመረዳት መደናገጥ እንደሌለበት አስገንዝበዋል የአማራ ክልል ሰላምና ጸጥታ ቢሮ ከሻዕቢያ ጋር እየተዋጋው ነው የሚል መልእክት አሰራጨ አሁን በአማራ ክልል ሆነ በመላው ኢትዮጵያ ውስጥ የሚካሄዱ ግጭቶች አመራር የሚሰጣቸውና ሎጂስቲክ የሚቀርብላቸው ከመቀሌና አስመራ መሆኑን ህዝባችን ማወቅ አለበት ሲል ቢሮው በማህበራዊ ትስስር ገጹ ላይ አሰራጭቷል መግለጫው ቀጥሎም ወልቃይት ጠለምትና ራያ ለመውረር የቋመጠው ቡድን ለፋኖ ኃይል የተሰጠው ተልዕኮ ከውስጥ ግጭት በመፈጠሩ ወደ ድንበር የሚሄደው መከላከያ ሰራዊትን በየዞንና ወረዳ ተወጥሮ እንዲቆይ በማድረግ ያለምንም ከልካይ ወልቃይት ጠለምትና ራያን መቆጣጠር ነው ሲልም ከሷል ሞተር ሳይክል ማሽከርከር ተከለከለ የአፍሪካ ህብረት የመሪዎች ጉባኤ እስከሚጠናቀቅ ድረስ በአዲስ አበባ ከተማ ሞተርና ብስክሌት ማሽከርከር የተከለከለ መሆኑን የአዲስ አበባ ትራንስፖርት ቢሮ አስታውቋል ከየካቲት 4 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ እስከ ማክሰኞ የካቲት 10 2018 ዓ.ም እስከ 6 ሰዓት ድረስ ሞተርና ብስክሌት ማሽከርከር ፍጹም የተከለከለ መሆኑን ቢሮ ገልጿል ክልከላው በጸጥታና በትራንስፖርት ዘርፍ የሚሰሩ አካላትን አያካትትም ብሏል የሞተርና ብስክሌት ባለንብረቶችም ሆኑ አሽከርካሪዎች
እስከ ተጠቀሰው ቀን ድረስ በትዕግስት እንዲጠብቁ ይህንን መልእክት በሚተላለፉ አካላት ላይ ጥብቅ እርምጃ የሚወስድ መሆኑን ቢሮው አሳስቧል። የ2026 የአይኪው ደረጃ ይፋ ሆነ። ኢትዮጵያ ከአፍሪካ ሀገር በከፍተኛ ደረጃ ውስጥ ተካታለች። በየዓመቱ በዓለም አቀፍ ደረጃ የሀገራትን ማስተዋልና የማሰብ ችሎታ በመመዘን ውጤት ይፋ የሚያደርገው ኢንተርናሽናል አይኪው ቴስት የ2026 የፈተና ውጤቱን ይፋ አድርጓል። ይህ በኦንላይን በሚቀርብ መጠይቅ አማካኝነት የሚሰላው ውጤት የሀገራትን የእውቀት ደረጃና የአስተሳሰብ ምጥቀት በደረጃ ያስቀምጣል። የዓለም ቋሚ ሀገራት በዘንድሮ ውጤት መሰረት የላቀ ውጤት በማስመዝገብ የዓለምን መሪነት የጨበጠችው ደቡብ ኮሪያ ስትሆን ቀሪዎቹ 5 ሀገራት ደግሞ የሚከተሉት ናቸው። ደቡብ ኮሪያ ባለፈው ዓመት ከነበረችበት ሁለተኛ ደረጃ ወደ አንደኛ ከፍ ብላለች። ቻይና በሁለተኛ ደረጃ ላይ ትገኛለች። ጃፓን 3ኛ፣ ኢራን 4ኛ፣ አውስትራሊያ 5ኛ፣ ሩሲያ 6ኛ ሆነው ተመዝግበዋል። በዘንድሮ ሪፖርት ላይ ኢትዮጵያ በአፍሪካ ጥቂት ቀዳሚዎቹ ውስጥ በመመደብ ተስፋ ሰጪ ውጤት አስመዝግባለች። በአፍሪካ ደረጃ ኢትዮጵያ 5ኛ ደረጃን ይዛለች። በዓለም ደረጃ ኢትዮጵያ ከዓለም ሀገራት በ79ኛ ደረጃ ላይ ትገኛለች። የአረብ ሀገራት እስራኤልን በዌስት ባንክ የምታደርገውን መስፋፋት እንደሚቃወሙ ገለጹ። የእስራኤል የደህንነት ካቢኔ በዌስት ባንክ የሚገኙ የእስራኤል ዜጎች ከፍልስጤማውያን መሬት እንዲገዙ ውሳኔ ማስተላለፉን ቁጣን ቀስቅሷል። ሳውዲ አረቢያ፣ ዮርዳኖስና አረብ ኤምሬቶች የእስራኤልን ድርጊት ከተቃውሞ ሀገራት መካከል ይገኙበታል። የፋይናንስ ሚኒስትሩ ቤንዛሌን ስሞትሪች የእስራኤል መንግስት የፍልስጤም ሀገርነት ምስረታ ሐሳብ እስኪወገድ ድረስ ትግሉን እንዲቀጥል አሳስበዋል። ይህንን የእስራኤል ውሳኔ ግብፅና ቱርክ በውጭ ጉዳይ ሚኒስትሮቻቸው በኩል እንደሚቃወሙ በጋራ መግለጫቸው ላይ ማመልከታቸውን ፍራንስ 24 ዘግቧል። የሶማሊያ አውሮፕላን ተከሰከሰ። ንብረትነቱ ስታር ስካይ የተሰኘ የሶማሊያ አየር መንገድ የሆነው አውሮፕላን ከሞቃዲሾ ኤደን አየር ማረፊያ ከተነሳ ከደቂቃዎች በኋላ በህንድ ውቅያኖስ ዳርቻ ተከስክሷል። አውሮፕላኑ ከተነሳ በኋላ ከፍታ ለመጨመር ሲሞክር የቴክኒክ ችግር እንደገጠመው ሲነገር ወደ ሞቃዲሾ አየር ማረፊያ ተመልሶ ለማረፍ ሲሞክር አቅጣጫ ስቶ ወደ ውሃ አካሉ መግባቱ የሶማሌ መገናኛ ብዙሃን ዘግበዋል። አውሮፕላኑ 55 ሰዎችን ጭኖ የነበረ ሲሆን በተሳፋሪዎች ላይ የደረሰ የሞት አደጋ የለም ተብሏል። በመጨረሻ ዋሽንግተን ዲሲ ደማቅ ቢጫ ልብስ የለበሱ የቡዲስት መነኮሳት ቡድን የሰላም ጉዞ በመባል የሚታወቀውን አስደናቂ የ2300 ማይል የእግር ጉዞ በማጠናቀቅ ማክሰኞ ወደ ዋና ከተማዋ ገብተዋል። በፎርት ወርዝ ቴክሳስ ኦክቶበር 26 2025 የተጀመረው ይህ ጉዞ የርህራሄን የሰላማዊነትንና የጽናትን ትርጉም በማስተላለፍ በሚሊዮኖች የሚቆጠሩ ሰዎችን ልብ ገዝቷል። በቡኪ ፓናራካ መሩት መነኮሳቱ የተለያዩ መልክዓ ምድሮችንና ማህበረሰቦችን አቋርጠው የመጡት ባዶ እግራቸውን ወይም ቀላል ጫማዎችን በመጫመት ሲሆን በቀን አንድ ጊዜ ብቻ በመመገብና ለማደሪያ በለጋሽ እንግዶች ተቀባዮች ላይ በመመካት ነው። ይህ የእግር ጉዞ ወደ ዋሽንግተን ዲሲ የሚገባው በቼምብሪጅ በኩል ሲሆን ከጠዋቱ 8 ሰዓት አካባቢ ነው። ቀኑን ሙሉ የሚከናወኑ ህዝባዊ መርሃ ግብሮችን ተይዘዋል። ከዋና ዋናዎቹ መርሃ ግብሮች መካከል በአሜሪካን ዩኒቨርሲቲ ግቢ ውስጥ በሚገኘው ቤንደር አሬና ከ9:30 AM እስከ 10:45 AM የሚካሄደው ስብሰባ፣ በናሽናል ዩናይትድ ሜቶዲስት ቤተክርስቲያን የሚደረግ የግል ምሳ ግብዣና ከሰዓት በኋላ በዋሽንግተን ናሽናል ካቴድራል ከ12:30 PM እስከ 3 PM የሚቆይ ቆይታ ይገኙበታል። መነኮሳቱ ጉዟቸው ረቡዕ ፌብሩዋሪ 11 በሊንከን መታሰቢያ እንደሚያጠናቅቁም ይጠበቃል። የጉዞ የማይነጠል አጋር የሆነችው አሎካ የተባለችው ውሻ
የጉዞ ተወዳጅ ምልክት በመሆን ያለምንም ቅድመ ሁኔታ የሚሰጥን አጋርነት በመወከል አብራ በመጓዝ ላይ ትገኛለች። ማህበራዊ ሚዲያ ለጉዞ ታዋቂነት ትልቅ ሚና የተጫወተ ሲሆን ዕለታዊ መረጃዎች፣ የቀጥታ ካርታዎችና ፎቶግራፎች ከፍተኛ ትኩረትን ስበዋል። አንድ የኤክስ ተጠቃሚ ጉዞውን በግርግር ውስጥ ሰላምን የሚሰጥ ታሪካዊ ክስተት ሲል ገልጾታል። ጉዞ ያለ ፈተና አላለፈም። በኖቬምበር 2025 በደረሰ የመንገድ አደጋ 2 መነኩሳት ላይ ጉዳት የደረሰ ሲሆን አንዱ መነኩሴም እግራቸውን አጥተዋል። ይህ ቢሆንም ቡድኑ ጉዞውን በመቀጠል መከራውን ወደ ጽናትና ይቅር ባይነት ምስክርነት ቀይሮታል። የጉዞ መስመር በሰሜን ምዕራብ ዲሲ በኩል በማለፉ ምክንያት የሜትሮፖሊታን ፖሊስ ዲፓርትመንት ተንቀሳቃሽ የመንገድ መዝገቢያዎች እንደሚኖሩ በማሳወቅ የትራፊክ ማስጠንቀቂያ ሰጥቷል። ከጠዋቱ 8 ሰዓት እስከ 11 ሰዓት ባለው ጊዜ ውስጥ በማካርተር ብሎቫርድ፣ አሪዞና አቬኑ እና ወደ አሜሪካን ዩኒቨርሲቲ በሚወስደው ሊበሮሮስ ላቨርሳክ አቬኑ ላይ ተጽዕኖዎች እንደሚኖሩ ይጠበቃል። ውድ የፈጠነ ሚዲያ ተከታታዮቻችን ለሰዓቱ ያዝናቸው ዜናዎች እነኚህ ነበሩ። አብራችሁን ስለቆያችሁ እጅግ እናመሰግናለን። በያላችሁበት ሰላማችሁ ይብዛ። የፈጠነ ሚዲያ ላይክ፣ ሼር፣ ሰብስክራይብ እንድታደርጉም እንጋብዛለን። ጤና ይስጥልን።